ሁለት ትራያንግሎች ትራያንግል ኤቢሲ እና ትራያንግል ዲኤፍ ተሰጥተውኝ ሲሚላር መሆናቸውን ካወቅኩኝ እና ትራያንግል ዲኤፍ የትራያንግል ኤቢሲ ለምሳሌ 2 እጥፍ ነው እንበልና 2 እጥፍ ከሆነ ሳይድ ቢሲ 4 ሴንቲሜትር ከሆነ ሳይድ ኤፍ 8 ሴንቲሜትር መሆን አለበት። ሳይድ ኤሲ ደግሞ 3 የነበረው 6 ኤቢ ደግሞ 6 የነበረው 12 ሴንቲሜትር ይሆናል ማለት ነው። እንኳን የ12 ሴንቲሜትር ባይመስልም እና ሲሚላር ከሆኑ እና አንዳንዱ በ2 እጥፍ ከሆነ ለምሳሌ ያደጉት እንበልና 2 3ም ብለነው ሊሆን ይችላል። ግን አሁን 2 መርጠናልና 2ም መርጬ ቢሆን ኖሮ እንደዚህ ይሆን ነበር ሳይዳቸው። ታዲያ የእያንዳንዳቸውን ፔሪሜትር ለመስራት መሞክር የመጀመሪያው ትራያንግል ፔሪሜትሩ ፒ1 ልበለውና 3 ሲደመር ወይም 6 ሲደመር 6 ሴንቲሜትር ሲደመር 4 ሴንቲሜትር ሲደመር 3 ሴንቲሜትር ነው። ያውም 13 ሴንቲሜትር ጠቅላላ። በአንጻሩ የሁለተኛውን ትራያንግል ደግሞ ፔሪሜትር ወይም ዙሪያ ለማድረግ መሞክር 12 ሴንቲሜትር ሲደመር 8 ሴንቲሜትር ሲደመር 6 ሴንቲሜትር ሳደርግ 12 እና 8 20 ከዛ 26 ሴንቲሜትር ይሰጠኛል ማለት ነው። እና ልክ እዚህ ጋር ልክ እንደ ሳይዶች ሁሉ ፔሪሜትሩ በ2 እጥፍ አደገ ማለት ነው። 13 ሴንቲሜትር የነበረው 26 ሆነ እና ሳይዷንም ወስጄ በ2 እጥፍ ካባዛሁት ሳይቱ ትልቁ ይሆናል ማለት ነው። እንግዲያውስ ፔሪሜትሬ በ2 ይባዛል። ወይም ደግሞ በደንብ እንዲታይ ለኛ ለራሳችን ብገለብጠው ኤስቱ ኦቨር ኤስ1 ሳደርግ ኤስቱ የሚባለው ለምሳሌ ሳይድ ዲ ሊሆን ይችላል። ሳይድ ዲ 12 ነው። ሳይድ ኤቢ ደግሞ 6 ነው። ስለዚህ ኤስቱ 12 ሴንቲሜትር የትልቁ ትራያንግል፣ ኤስ1 ደግሞ የትንሹ ትራያንግል 6 ሴንቲሜትር ቢሆን 12 ሲካፈል ለ6 2 ነው አይደል? ልክ እንደዚህ ሁሉ ፔሪሜትራቸው ፔሪሜትር ቱ 26 ፔሪሜትር ዋን ደግሞ 13። ስለዚህ ሁለቱም 2 ይሰጡኛል ማለት ነው። ለኛ 2 ሰጥተውናል። እና አጠቃላይ ፎርሙላችን ይሆናል ማለት ነው። ሳይዶቹን ካወቅን የቀጣዩን ፔሪሜትር ለማወቅ በተመሳሳይ ማባዛት ማለት ነው።